ኢንሻአላህ በተለይ ረመዳን እንደመሆኑ ረመዳን በዋናነት አይቲንክ ሼኻችን በደንብ ትሄድ በድፍረት አንተ እያልኩ ነው በእድሜ የሚበልጥ መስሎ ስለተሰማኝ እሺ በረካውን እንግዲህ የሩህ ትምህርት ቤት ነው ኢንሻአላህ ከሼኻችን ጋር የምናየው ታይትል እኔ ብዙም ወሬ ሳላበዛ ወደ አንተ ላሸጋግረው ማይኩን فليتفضل مشكورا يا شيخنا مرحبا خير ان انتم جزاكم الله خير الجزاء ان ندل መማር ማስተማር የሸሪዓ ኃላፊነታችን ነው ሁላችንም ያው ቁርአንም ተዓወኑ على البر والتقوى ይላል በኸይር ነገር ላይ ተጋገዙ ይላል ረመዳንም ደግሞ ያው ኸይር ነገርን በጣም መተዋወሽና እርስ በርስ መማማሪያ ጊዜ ነው ስለዚህ ጀዛኩም الله خير እናንተም ይሄንን ፕላትፎርም አዘጋጅታችሁ በኢማንና በዲን ጉዳይ እኛም ራሳችንን እንድናስታውስ እናንተን እንድናስታውስ እድሉን ስላገኘን ጀዛኩም الله خير አላህ ተምረን ደግሞ በትምህርታቸው የሚጠቀሙ ሰዎች አላህ ያርገን አሚን ያው ሌላው ያው እንግዲህ ወደ ዋናው የትምህርት ርዕስ ስመጣ ለሱ መግቢያ ተማረጊ በፊት ወደ ዋናው ርዕስ ወደ ከመግባቴ በፊት ትንሽ ከዚህ ጋር የሚያያዙ ወሳኝ የሚባሉ ነጥቦችን ማንሳት ፈልጋለሁ እሱም ያው በሸሪዓችን ውስጥ ትምህርት የዒልም ክፍሎች ሶስት አይነት ናቸው አንደኛው ኢዕቲቃድያት ማለት እምነታችን አቂዳችን ጋር ኢማናችን ጋር የተገናኘ በአላህ ማመን በአኺራ ማመን በቀብር ማመን በሂሳብ ማመን ከዚህ ከተውሂድ ከአቂዳ ጋር ተያይዞ ያለው ክፍል ነው ሁለተኛው ክፍል ደግሞ አህካሙል አመልያት ነው ፍቅህ የምንለው ፓርት ነው ፍቅህ የምንለው ፓርት በህይወታችን ውስጥ ከአላህ Subhanahu Wa Ta'ala ጋር ባለን ግንኙነት ምን አይነት ሰላት እንዴት ነው የምንሰግደው ጾም እንዴት ነው የምንጾመው ጾም እንዴት ነው የምንጾመው ጾማችን የሚያበላሹ ነገሮች ምንድናቸው የሚሉ ከዛ ጋር ተያያዥነት ያላቸውን የሐጁን የዘካውን የፊቅሁን ፓርት የሚያይ ፓርት ነው ሶስተኛው ፓርት ደግሞ ዑለሞቹ ዊጅዳንያት ይሉታል ዊጅዳንያት ማለት ይሄ ውስጣችንን ሩሃችንን ወደ አላህ የምናደርገው የቀልብ ጉዞ ከየት ተጀምሮ የት ድረስ ነው የሚደርሰው በምን መንገድ ነው ሰዎች ከዒባዳቸው ከአካላዊ እንቅስቃሴነት ተሻግሮ መንፈሳዊው ጉዞ የሩህ ጉዞ ኢፌክቲቭ እና ውጤታማ ሊሆን የሚችልበት መንገድ እንዴት ነው የሚል ጉዞ ነው ያው ይሄ ፓርት በስምና ቁም ነገር ያለው ፓርት ነው አላህ Subhanahu Wa Ta'ala رأيت الذي يكذب بالدين فذلك الذي يدعو اليتيم ولا يحض على طعام المسكين ولا فويل للمصلين እና ያው እነዛ ሰጋጆች ሲል ያው ይሄ ሰላት ምን አይነት ሰላት ነው ቁርአን መቅራት ያው በረመዳን ሁሌም ቁርአን መቅራት ከአንድ ሙስሊም ይጠበቃል ሰው ከቁርአን ጋር መራራቅ የለበትም ከቁርአን ጋር ያለ ግንኙነት የሰው ልጅ በጣም ጠንካራና ውጤታማ መሆን አለበት ይሄ ቁርአን ጋር ያለ ግንኙነት ግን ውጤታማ ሊሆን ዘንዳ በምላስ ከሚኖር እንቅስቃሴ ባሻገር አይናችን ቁርአንን እያየ ወይም ደግሞ በቃላችን የሸመደድነው ቁርአን ከመቅራት ባሻገር ቀልባችንን ሩሃችንን የመንካት ነገሩ አብሮ ይታያል ስለዚህ አላህ ሰላት ይልና الذين هم في صلاتهم خاشعون ሰላት የሚባለው ነገር ሰላት የሚያደርገው ቁም ነገር ቦታ ላይ የሚያደርሰው ሰው ልጅ በሰላቱ አላህ Subhanahu Wa Ta'ala መፍራት ሲችል ነው ይላል ይሄ ዊጅዳንያት ይሉታል የቀልብ ጉዞም ልክ አንድ ሰው ውዱ ሰላት ሰግዶ በሆነ መንገድ ውዱ ከሚያፈርሱ ነገሮች ውስጥ በአንዱ ውዱ ቢፈርስ ያው ሰላት አይሰግድም ምክንያቱም እንደገና ውዱ ማድረግ አለበት ልክ እንደዛው በቀልብና በሩህ ጉዞም አንድ ሰው በሩህ ጉዞ እንዴት ብሎ ነው ተጉዞ ትክክለኛ አላህ ያዘዘው የዒባዳ ሌቭል ላይ የሚደርስ የሚል ሩህን የምንለው ነገር ቀልብ የምንለው ነገር መንፈሳችንና አካላችን ተቆራኝቶ ተዛምዶ አላህ በፈለገው መንገድ ወደ አኺራ ከመሄዳችን በፊት እዚህ ዱንያ ላይ ሰላታችንም የሚጣፍጥ ሰላት ጾማችን የሚጣፍጥ ጾም ዘካችንም ኢኽላስ ያለው ዘካ ሐጃችንም አላህ የሚወደው የምናደርገው የምንሰራውም ዳዕዋ አላህ የሚወደው
የምናደርጋቸውን ድርጊቶች ሁሉ አላህ የሚወዳቸውና አላህ የሚቀበላቸው የሚሆኑበት ሌቭል ላይ እንዴት ነው የሚደርሱት የሚለውን ፓርት የሚያየውን ፓርት ከሶስቱ የሸሪዓ የትምህርት ዘርፎች ውስጥ ከአቂዳው ከፊቅሁ ባልተናነሰ መንገድ ትልቅ ቦታ የሚሰጠው ነገር ነው። ለዚህም ዑለሞቻችን የቀልብ ነገር በጣም ወሳኝ ስለሆነ ቀልብ የሚባለው ነገር ካልተስተካከለ የሰው ልጅ አኽላቅ የምንለው ነገር ሊስተካከል ስለማይችል አኽላቅ የሚባለው ነገር ደግሞ ወሳኝና ቁም ነገር ያለው መሆኑን ማየት መቻል ከእያንዳንዱ ሙስሊም የሚጠበቅ ነገር መሆኑን ይነግረናል። ስለዚህ ቁርአን አቂሚ ሶላ ይላል። ሰላት ስገዱና ኢነ ሰላተ ተንሃ ዐኒል ፋሕሻኢ ወል ሙንከር። ሰላት የሚባለው ነገር እንደዚህ ዝም ብሎ ተራ ነገር አይደለም፣ ዝም ብሎ እንቅስቃሴ አይደለም። የሰው ልጅ ሰላቱን ሲሰግድ ተንሃ ዐኒል ፋሕሻኢ ወል ሙንከር፣ ሰውየው ከክፉ ነገር ከመጥፎ ድርጊት ሰላቱ ይከለክለዋል ይላል። ስለዚህ ሰላት ነብዩ አለይሂ ሰላቱ ወሰላም መን ለም ተንሃሁ ሰላቱ ዐኒል ፋሕሻኢ ወል ሙንከር፣ ከመጥፎ ነገር ከመጥፎ ተግባር የማይከለክለው ሰውዬ ከሰላቱ ያተረፈው ነገር ድካም ነው ይላል። ስለዚህ ይሄ ሩህ የምንለው ነገር መስተካከል አለበት ብሎ ማሰብም ደግሞ አንድ ወሳኝና ቁም ነገር ያለው ነገር ነው። ወደ ዘካም ብንሄድ አላህ Subhanahu Wa Ta'ala አርካን الاسلام 5 ነው። ከሸሃደተን ቀጥሎ አንዱ ሰላት ነው። ሰላት ግቡ ሰውየውን ማረቅና አኽላቁን ማስተካከል፣ ሩህ ሲስተካከል ቀልብ ሲስተካከል ያው ነብዩ አለይሂ ሰላም አላ ኢነ ፊል ጀሰዲ ሙድጋ፣ አካላችሁ ውስጥ አንዲት ልማጭ ስጋለች፣ ትንሽ ናት። ኢዛ ሰለሐ ሰለሐ الجسد ሁሉ፣ እሱ ከተስተካከለ ሁሉ ነገራችሁ ይስተካከላል። ወኢዛ ፈሰደት ፈሰደ الجسد ሁሉ፣ እሱ ከተበላሸ ሁሉ ነገራችሁ ይበላሻል። አላ ወሂየ القلب፣ ይሄንንም በጣም ሩቅ ነገር አድርጋችሁ አትዩት፣ ቀልባችሁ ነው። ስለዚህ ቀልብ የምንለው ነገር የሰላቱ ግብ ነው፣ የሰላቱ ቁም ነገር ነው። ስለዚህም ነብዩ አለይሂ ሰላቱ ወሰላም ሌላ ጊዜ እዚሁ አይነት ይሄን የሚመስል የሚያነሷቸው ነጥቦች አሏቸው። ከሰላትም ከዒባዳም ከቁርአንም ጋር አያይዘው የሚያነሷቸው ነጥቦች አሏቸው። ዘካንም ብንመለከት ዘካ ሲል አላህ خذ من أموالهم صدقة طهرهم وتزكيهم። ለምንድነው ይሄንን አድርጋችሁ ሲጨርሱ ዘካ ቀልብ ያጸዳል፣ ሰውን ንጹህ ያደርጋል ከኪብሪያ ከትቢት ከሂቅድ ሰውየው ቀልቡን ያጸዳዋል። ስለዚህ ግቡ የዘካ ማውጣት ግቡ ይሆን። ስለ ጾም ስናወራ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون። ጾም እንድትጾሙ ግዴታ ተደርጎባችኋል አላህ። ለምንድነው ለعلكم تتقون? ከዛም ነብዩ አለይሂ ሰላቱ ወሰላም ስለ ጾም ያወሩንና ጾም የምንለው ነገር ላይ የሚነግሩን ነገር አለ። ይሄ ጾም የሚባለው ነገር ሰውየውን አስተካክሎ የተሻለ ቦታ ላይ ሊያደርሰው ዘንዳ የአግባብ ያለው ሌቭል ላይ ሊደርስ ዘንዳ አንድ ሰው ጾሙ ለعلكم تتقون አላህን የሚፈራበት ጾም ሆናል። ስለዚህ ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ስንት ጾመኛ አለ፣ ከጾሙ ያተረፈው ነገር ቢኖር መራብና መጠማት ነው፣ ሌላ ምንም ያተረፈው ነገር የለም ይላል። ለምንድነው ምን ማለታችሁ ነው ሲባሉ ይሄን ነገር ሲፈስሩት፣ ምክንያቱም ጾም የሚባለው ሰውዬ ከመጥፎ ነገር ሰው ከማማት ከመጥፎ ንግግር አላህ ከማይወደው ነገር የሰው ልጅ እንዲለወጥ ማድረግ ስላለበት ነው። ስለዚህ አላህ Subhanahu Wa Ta'ala ይሄንን የዒባዳ ዘርፍ ይሄንን ከአላህ Subhanahu Wa Ta'ala ጋር ያለውን ግንኙነት የሰው ልጅ በአግባቡ ማየት እንዳለበት እስልምና ይመክራል ማለት ነው። ስለዚህ ሩህ የምንለው ነገር ካልተስተካከለ፣ ሩህ የምንለው ነገር ካልተቃና ብዙ የምናደርጋቸው ነገሮች ችግር ይገጥማል። ሐጅም ቢሆን ሐጅ ላይ ሰው ሄዶ ላጂዳለ ወላ ፍሱቃ፣ እዛ ሐጅ ላይ ሄዳችሁ መጥፎ ነገር እንዳትናገሩ፣ ከአላህ ጋር እንዳትጣሉ። ሰው ልጅ ሐጅ በጣም መሸቃ ያለው ስራ ነው። አንደኛ ብዙ ሰው ይበዛል፣ ሁለተኛ ብዙ የሚያበሳጭና የሚያናድ ነገር አለ፣ የጫማህን የሚነካብህ ገፍቶም ያልፍ ምናምን ይኖራል። ስለዚህ የሰው ልጅ ሐጅ እዛ ድረስ ሂዶ ሐጁን ተጋበል ዘርበል በማለት እንዳያበላሽ ላጂዳለ ሐጅ እኮ ከሄድክ በኋላ ሐጅ ውስጥ ክርክርና ሙግት የለም። ይሄ ሁሉ እነዚህ ሁሉ ነገሮች የሚያሳዩት ነገር ቢኖር የሰው ልጅ ቀልቡን ማረቅ፣ ኢኽላሱን ማስተካከል፣ ኹሹዕን ማምጣት ከእያንዳንዱ ሙስሊም የሚጠበቅ ነገር መሆኑን ለማሳየት ነው። ስለዚህ አላህ Subhanahu Wa Ta'ala قد أفلح المؤمنون ይለንና الذين هم في صلاتهم خاشعون፣
ሰላት የሚባለው ነገር አላህን እንዲፈሩ ያደረጋቸው። ሰላት ውስጥ ኹሹዕ ያለው ሰላት ለመስገድ ይላሉ ሚኒመም ሪኳየርመንቱ ሰው ረጋ ብና ስክን ብሎ መስገድ አለበት። እርጋታና ስክነት የኹሹዕ መንገድ ነው። ሰውየው እንደው ዝም ብሎ ቆይ እስቲ በዚች 3 ደቂቃ ውስጥ 4 ረክዓ ሱናን ልስገድ ፈርድ ልስገድና ስራ እንዳያመልጠኝ ምናምን ብሎ እየተሯሯጠ የሚሰግደው ሰላት ያው ፈርዱን ሰውየው ላይ የተደረገውን የሰላት ግዴታ ዋጅብ ያሰቅጥለት ይሆን። ግን ከዛ ባሻገር ኹሹዕ የሚባል ነገር ለማምጣት እርጋታና ስክነት ከሰላት ፈርዱ በፊት ያሉትን ሱናዎች ከፈርዱ በኋላ ያሉትን ሱናዎች እና ሰላትን በእርጋታና በስክነት መስገድ በጣም ያስፈልጋል ማለት ነው። ስለዚህ ይሄ ሁሉ ነገር የሚያሳየው ነገር ቢኖር እስልምና ከሚያስተምራቸው ትልቅ ነገር አንዱ የሰው ልጅ ቀልቡን ማጽዳት፣ ቀልብን ማስተካከል በጣም በጣም ቦታ የሚሰጠው ነገር ነው። ስለዚህ ነብዩ አለይሂ ሰላቱ ወሰላም ሁሌም ኢነላህ ላ የንዙሩ ኢላ አጅሳሚኩም ወላ ኢላ ሱወሪኩም፣ አላህ ስብሐነሁ ወተዓላ እናንተን ተክለ ቁመና አይመለከትም። ውፍረታችሁና ቅጥነታችሁን፣ ጥቁረታችሁና ቅላታችሁን አይመለከትም። ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም፣ አላህ የሚያየው ሩሐችሁን ቀልባችሁን ይለን። ስለዚህ ረመዳን ከምንም ጊዜ በተለየ ሁሌም ቀልብ የሚባለው ነገር ሁሌ ሰላት የምንለው ነገር ከአላሁ አክበር ብለን ሰላት አላህ ጋር ከገባንበት ጊዜ አንስቶ አሰላሙ አለይኩም ብለን ሰላት ከገባንበት ሰላት እስከምንወጣና እስከምንፈታ ድረስ ባለው የሰላት ሰዓት ውስጥ የሰው ልጅ በትኩረትና በቁም ነገር የሚሰግደውን ሰላት አላህ ጋር ተቀባይነት እንዲያገኝ፣ በአላህ ዘንድ እውቅና እንዲሰጠው፣ አላህ ዘንድ ትክክለኛ ሰላት ነው የሰገድከው ተብሎ ሰላቱ እንዲያልፍለት፣ ተቀባይነት እንዲያገኝለት ሰውየው መጣርና መጨነቅ መቻል አለበት። ስለዚህ እነዚህ ትምህርቶች የሚያሳዩት ነገር የሰው ልጅ ከአላህ ስብሐነሁ ወተዓላ ጋራ ያለው ቁርኝት፣ ቁርአን የምንለው ነገር በምላሳችን ስንጠራ በቀልባችን አብረን ከቁርአን ጋር መዋሃድ፣ ከቁርአን ጋራ መጣጣም፣ ከቁርአን ጋራ አብረን መጓዝ፣ ስጁድ ስንወርድ ኹሹዕ አብሮት ያለ ኹሹዕ፣ ስጁድ ስናደርግ እንዲሁ ምላሳችን የሆነ ነገር ሊናገር ሲል እንደ ሙራቀባ አላህ ስብሐነሁ ወተዓላ የምንናገረውን ነገር ምን ይለናል ብለን እያሰብንና እያስተዋን እንድናደርገው አላህ ስብሐነሁ ወተዓላ ይመክረናል። ስለዚህ በእስልምና ብዙ ዑለሞች ያው መርሐለተ ሲድቅያ የሚሉት ነገር አላቸው። የሲድቅያ ደረጃ ላይ መድረስ የሚሉት ነገር አለ። ይሄ ሲድቅያ መድረስ የምንለው ነገር የሰው ልጅ ከኖርማል ከአላህ ስብሐነሁ ወተዓላ ጋር ካለ ግንኙነት ወደ ተሻለ ግንኙነት ማሸጋገር የተሸጋገረ ሰው መሆን አለበት ማለት እና እነዚህ ሌቭሎች የሰው ልጅን ከአላህ ስብሐነሁ ወተዓላ ጋራ የሚያስታርቁና የሚያግባቡት ነገሮች ላይ ትኩረት መስጠትን እስልምና ትልቅ ቦታ ይሰጣል። ስለዚህ የነብዩ አለይሂ ሰላቱ ወሰላምን ሲራ፣ የእሳቸውን ህይወት፣ የእሳቸውን የአስተምህሮት መንገድ ብንመለከት ቀልብ ለምንለው ነገር፣ እኽላስ ለምንለው ነገር፣ ኹሹዕ ለምንለው ነገር፣ ተወኩል ለሚሉት ነገር፣ ፍትዋ ለምንለው ነገር፣ የቀልብ ምርቃና፣ የቀልብ ንቃት፣ የቀልብ ብርታት፣ የቀልብ ጥንካሬ፣ ሂማ የሚባሉት ነገሮች በኢማን ጉዞ ውስጥ ዋና ቦታ ይሰጣቸው። ስለዚህ ያው ለዚህ ነው ዑለሞች ብዙ ሐዲስ ስትጀምሩ ኢነመል አዕማሉ ቢንኒያት ብላችሁ የሚለውን ሐዲስ አስቀድሙ ይላሉ። ለምን? የስራ 40% ንያ ላይ የተንጠለጠለ ነው። ስለዚህም ነብዩ አለይሂ ሰላቱ ወሰላም ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ ኢምሪኢን ማ ነዋ፣ ንያ የምንለው ነገር ይላሉ በጣም ረቂቅ ከመሆኑ የተነሳ መላእክቶች እንኳን አውቀውት የዚህ ሰውዬ ንያ እኽላስ አለው እኽላስ የለውም፣ ለሰው ብሎ ነው ለአላህ ብሎ ነው ያደረገውን የሚለው ነገር መጻፍ አይችሉም። አላህ ብቻ ነው የሚያውቀው ይላል። ምክንያቱም ረቂቅ ነገር ነው። ምክንያቱም ጥልቀት ያለው ነገር ነው። የሰው ልጅ ከአላህ ስብሐነሁ ወተዓላ ጋራ የቀልብ ጉዞው የደረሰበት ደረጃ ነው። ስለዚህ ይህንን ነገር የቀልብ ነገር ማየትና
ቁም ነገር አድርጎ መቁጠር አህሉ ሱሉክ በአላህ ስብሐነ ወተዓላ መንገድ ላይ የሚጓዙ ሰዎች ትልቅ መስመር አድርገው ይይዙታል። ስለዚህ ብዙ ሐዲሶች ይህንን የቀልብ ጉዞ ቁም ነገር ተደርጎ እንዲያዝ ይመክራል። እና አንድ ጊዜ ነቢዩ ዓለይሂ ሰላቱ ወሰላም የኽሩጁ ሚነ ናር መን ካነ ፊ ቀልቢሂ ሚስቃለ ዘረት ሚን ኢማን ይላል። ኢማን ውስጥ ትንሽ ኢማን ያለው ሰው፣ ቀልብ ውስጥ ትንሽ ኢማን ያለው ሰው ከእሳት ነፃ ይሆናል ይሉ እና ኢነላህ ላ የዝሊሙ ሚስቃለ ዘራ እና አላህ ስብሐነሁ ወተዓላ ዘንድ ቀልብ የሚባለው ነገር ትልቅ ቦታ እንዳለው ማለት ነው። እንግዲህ ትልቅ ኢማን ያለው ጥልቀት ኢማን ያለው ሰው ያው ከጀሃነም ጋር ያለው ግንኙነት ምን ይመስላል በሚል ጉዳይ የሚባል ነገር ቢኖርም አስላስ ግን ቀልቡ ላይ ያለው ኢማን ከጀሃነም ዘላለማዊ መቀጣት ማዳኑ ላይ ዑለሞች ይስማማሉ። ግን ሚስቃለ ዘራ በጣም በቃ አተም የምታክል ትንሽ የኢማን ብናኝ የኢማን ብናኝ ቀልብ ውስጥ ያለች ነገር ይሄን ማን ነው የሚያውቀው? አላህ ነው። ስለዚህ አላህ ዘንድ ትልቁ ቦታ ቀልብ ነው። ስለዚህ ወደ አላህ ስብሐነሁ ወተዓላ ቀልብ ይዞ ቀልብን አስተካክሎ የሚሄድ ከየትኛውም ዒባዳ በላይ ቦታ የሚሰጠው ነገር። ስለዚህ ይህንን ደግሞ ወደ ቀልብ የሚወስድን የኢማን መስመርም ትምህርት ብሎ ቁም ነገር ብሎ መማርም ደግሞ ለዛ ቁም ነገር ለሆነው ቀልብ ለምንለው ጉዞ ወሳኝ ነገር ነው። ቁርአንና ሱና ትልቁ ዓላማቸው የሰው ልጅን ኢማን፣ የሰው ልጅን ቀልብ፣ የሰው ልጅን ሩህ ከአላህ ስብሐነሁ ወተዓላ ጋር ያላትን ግንኙነት በጣም ጠንካራና ብርቱ ማድረግ ነው። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላም መን ቃለ ረዲቱ ቢላሂ ረበን ወቢልኢስላሚ ዲነን ወቢሙሐመድን ረሱላ ወጀበት ለሁል ጀና። ስለዚህ ረዲቱ ቢላሂ ወድጃለሁ ማለት ረዲቱ ቢላሂ ረባ ወድጃለሁ ማለት ፍቅር የምንለው ነገር የመላስ ነገር አይደለም፣ የቀልብ ነው። ስለዚህ አላህን በጌትነት እስልምናን በዲንነት ነብዩ መሐመድን በረሱልነት የተቀበለ ሰው ይሄ በቃ ትልቅ ደረጃ ላይ ደርሷል ማለት እና ነብዩ አለይሂ ሰላቱ ወሰላም በብዙ ሐዲሳቸው የዚህን የኢማን ጉዞ በጣም ወሳኝ መሆኑን ይነግሩናል። ኢማን ላኢላሃ ኢለላህ የምንለውን ነገር ከመያዝ ባሻገር በቀልባችን ንጹህና ጥሩ መሆን ትልቅ ቦታ የሚሰጠው ነገር ነው ማለት ነው። ስለዚህ የሰው ልጅ መጀመሪያ ወደ አላህ ስብሐነሁ ወተዓላ መንገድ ሲጀምር ለአላህ ብሎ ነይቶ በመሃል ቁርአን እየቀራ ድምፁ የሚያምር መስሎት እንደው ነገሌ ድምፁ ያምራል ይሉኛል ብሎ ሊወሰወስ ሲጀምር ለአላህ ብሎ ነው የሚቀራው። ሲሰግድ ለአላህ ብሎ ነበር የሚሰግደው። ዳዕዋ የሚያደርገው ለአላህ ብሎ ነበር። ግን መካከል ላይ የቀልቡን ጉዞ የሚያደናቅፉ የሚያሰናክሉ ለማበላሸት የሚሞክሩ ብዙ ቀዋጢዎች አሉት። ስለዚህ እነዚህን ቀዋጢዎች የሰው ልጅ ራሱን እየከለከለ በዚህ መንገድ ከአላህ ጋር ያለው ግንኙነት እንዳይበላሽበት ራሱን የሚጠብቅበትን መንገድ ማየት ትልቅ ነገር ነው እና ይህንን የቀልብ ጉዞ በመሰረቱ ቁም ነገር አድርጎ መሄድ በጣም አላህ የሚወደው ነገር ነው ማለት ነው። ስለዚህ ቀልባችንን መጠበቅ፣ ኢማናችንን አላህ የሚወደው ነገር አድርጎ መጓዝ ወሳኝ ነገር ነው። ስለዚህ የቀልብ ጉዞ ምን ይመስላል? ከቀልብ ጉዞ ጋር ተያይዞ የሚባሉት ነገሮች ምንድን ናቸው የሚሉ ዑለሞች ከዚህ ጋር ተያይዞ ለቀልብ ጉዞ ይጠቅማሉ ብለው ያስቀመጧቸው ኪታቦች አሉ። ልክ በፊቅህ ጉዳይ ላይ ሰውየው ሰላት ሊሰግድ ሲል ምን አይነት ኪታብ ተምሮ ሰላቱን አስተካክሎ እንደሚሰግድ፣ ሰላቱን ከሚያበላሹበት ነገሮች ራሱ እንደሚጠብቅ፣ በጾሙ ጉዳይ ላይ ጾሙን የሚያበላሹበትን ነገሮች እንደሚያውቅ፣ አቂዳ ጉዳይ ላይ አቂዳውን ችግር ውስጥ የሚከቱ ነጥቦች እንዲገነዘብ የተቀመጡ መጽሐፎች አሉ፣ የተቀመጡ ድርሳናት አሉ። በእስልምና በዚህ በረጅም የእስልምና ታሪክ ውስጥ ይህንን እኮ መጽሐፍ ያነበበ የተማረና የቀራ ሰው የፊቅህ እውቀቱ ጎልብቷል። በዚህ ዙሪያ የተማረና ያወቀ ሰው የአቂዳ ጉልበቱ ጠንካራ ነው እንደሚባል ሁሉ እየተነዘነጋ ቢመጣም እየተተወ ቢመጣም ሰው ይህንን የቀልብ ፓርት፣ የኢኽላስ ፓርት፣ የተቅዋ ፓርት፣ የኹሹዕ ፓርት፣ የተወኩል ፓርት
ዘመኑ ባመጣቸው የተለያዩ ነገሮች ምክንያት ሰው እየዘነጋና እየደከመ ቢመጣም ከዚህ ጋር ተያይዞም የሚመከሩ ሰዎች ማንበብ አለባቸው። ከኪታብ ጋር ተያይዞ ራሳችሁን ልታቆራኙበት ይገባል የሚሏቸው ኪታቦች አሉ። እነዚህ ኪታቦች አንዱ ቁቱል ቁሉብ ይባላል። ቁቱል ቁሉብ ፊ መዓመለት ልመሕቡብ ወወስፊ ጠሪቅ ልሙሪድ ኢላ መቃሚ ተውሒድ የሚል ኪታብ ሼክ ሙሐመድ ብን ዓሊ ብን ዓጥያ አልሓሪሲ የሚባሉ ሰውዬ መሽሁር ቢአቢ ጣሊብ ልመኪ ይባላሉ። 386 ላይ የሞቱት እሳቸው ቁቱል ቁሉብ ብለው ይሄ የቀልብ ጉዞ ምን መሆን እንዳለበት፣ የሰው ልጅ የእኽላስ የሚያበላሹበት ነገሮች ምን እንደሆኑ፣ እኽላሱን የሚጨምሩለት ነገሮች ምን እንደሆኑ፣ ሰው እንዴት ከአላህ ስብሓነሁ ወተዓላ ጋር ያለውን ተወኩል ያለውን የቂን እንደሚጠብቅ፣ ተወኩልና የቂንን የሚያበላሹባቸው ነገሮች ደግሞ ምን እንደሆኑ የሚነግሩ ነገሮች የሚያሳዩ ኪታቦች አሏቸው። ይሄ ቁቱል ቁሉብ ፊ መዓመለት ልመሕቡብ ይባላል። ሁለተኛው ከዚህ ጋር ተያይዞ የሚመከረው ኪታብ ሪሳለቱል ቁሸሪያ ይባላል። ይህም ሪሳለቱል ቁሸሪ ኢማም ቁሸሪ ናቸው። ቁሸሪና ነይሳቡሪ ይባላሉ። እኚህኛው ሰው ደግሞ በጣም በዚህ የሩህ ጉዞ የቀልብ ጉዞ ላይ የሚገርሙ የሰሓቦቹን የታቢዕዮቹን ሰለፉ ሷሊህ የአላህ ሷሊህ ሰዎች እንዴት ብለው ከአላህ ጋር ያላቸው ግንኙነትን እንዴት አድርገው እንዳስተካከሉት የሚያሳዩ በጣም ብዙ ታሪኮች ያካተቱ ሪሳለቱል ቁሸሪያ የሚባል ኪታብ አላቸው። ከዛ ሌላ በጣም ከሚመከሩ ኪታቦች አንዱ መናዚሉ ሳኢሪን የሚባል ሸይኹል ኢስላም ኢብኑ ሩሐወይህ የሚባሉ ዓሊም የጻፉት ኪታብ አለ። መናዚሉ ሳኢሪን ኢላ ረቢል ዓለሚን የሚባል ኪታብ አላቸው እና የእሳቸውን ኪታብ ደግሞ ኢብኑ ቀይም አልጀውዚ መዳሪጁ ሳሊኪን የሚል ኪታብ አላቸው። መዳሪጁ ሳሊኪን ማለት በአላህ ስብሐነሁ ወተዓላ መንገድ ያሉ ሰዎች እንዴት ወደ አላህ ስብሐነሁ ወተዓላ የሚደርሱበትን የጉዞ መሰላል፣ የዒባዳ እድገት፣ የእርከን ሽግግርና የተሻለ ደረጃ የመድረስ ሁናቴ የሚያሳይ ኪታብ መዳሪጁ ሳሊኪን ያው መናዚሉ ሳኢሪን የሸረሑበት ኪታብ አላቸው። ሌላ ከዚሁ ጋር ተያይዞ የሚነሳ በጣም ቤስት ኪታብ የሚባል ሕከም ልዓጣኢያ የሚባል ሕከም ዓጣኢላህ ሰከንደሪ የጻፉት ኪታብ አለ። እነዚህ ኪታቦች እንግዲህ በተለይ በድሮ ዘመን እንደ አንድ የሪያዱ ሳሊሒን የኢማሙ ነወዊ ኪታብ፣ አዝካር ነወዊ፣ እነዚህ ነገሮች ከሌላው ከአካላዊ ከሆነው የፊቅህ እንቅስቃሴ ወይ የፊቅህ እውቀት ወይም ደግሞ አቂዳ ላይ ከተመሰረተ የእውቀትና የኢማን ሙግትና ክርክር ወጣ ብለው ሰው ልጅ እንዴት ነው ከአላህ ስብሐነሁ ወተዓላ ጋር ያለውን ግንኙነት በትክክልና በጥሩ ሁኔታ ሊያሳምር የሚችለው የሚለውን ነገር የሚያስተምሩባቸው ኪታቦች አሏቸው እና እነዚህ ኪታቦች ሰውን በማረቅ በማስተካከል በማቃናት ቀልብን ሁል ጊዜ አላህን ብቻ የሚፈልግ ቀልብ አድርጎ የማሳየት ባህሪ አላቸው እና እንግዲህ ከአራቱንም ኪታቦች አጠገቤ ላይ ያሉ ከየኪታቦቹ እንዲሁ ትንሽ አንድ 3 ደቂቃ 4 ደቂቃ በየኪታቦቹ ላይ ያሉ እኔን በግሌ በጣም የገረሙኝ አስተማሪዎቻችን ሲያስተምሩን በጣም የደነቁን ይሄ የኢማን ጉዞ እንዴት ሰው ልጅ በጣም ራሱን መጠበቅና ራሱን ቁም ነገር አድርጎ ማየት እንዳለበት የሚያሳዩ ብዙ ነገሮች አሉ እና እነዛን ነገሮች በተወሰነ ደረጃ ለማሳየት ለማስታወስ ሞክራል። ይሄ ትልቁ መቃመል ኢማን እና ያው ሰው ልጅ በጣም አላህን ፈሪ የሆነ ሲመጣ ከሌላ ሰው ከማየት ከመገምገም ውድድር ውስጥ ከመክተት ከሱ ጋር ከመከራከር ወይም ደግሞ ስለዛ ሰው ከማይረባ ነገር ላይ ከማየት ይልቅ በራሱ ቢዚ ሆነ ጡባ መን ሸገለሁ ዐይቡሁ ዐን ዑዩቢ ናስ ታድሏል። የራሱ ነውር የራሱ ድክመት የራሱ ወንጀል
የራሱ ስንፍና፣ ድካም፣ ወንጀል ቢዚ አድርጎት የሌላ ሰው ወንጀል፣ የሌላ ሰው ባህሪ፣ የሌላ ሰው ማንነት ከመመርመር የታቀበ ሰው ጡባ ሊመን ሸገለሁ ዐይቡሁ ዐን ዑዩብ ናስ እና ለዚህ ማስረጃ ከዚህ ጋር ተያይዞ የሚነሳ ነገር አለ። አንድ ጊዜ ይባላል ሾንኬ ሸህ እዚህ ጆሃር ሸህ ጆሃር ሀይደር ይባላሉ። የሾንኬ ሸህ በመባል የሚታወቁት ትልቅ ሸህ በተቅዋቸው በዒባዳቸው ከአላህ ጋር ባላቸው ግንኙነት በጣም ብርቱ ናቸው ከሚባሉ ዑለሞች ነበሩ እና አንድ ሰው መጥቶ ስለሆኑ ሰዎች ድክመት ሊነግራቸው ሙከራ ሲያደርግ ተረዱና እናንተ ታድላችኋል አሉት። የራሳችሁን ወንጀል ስለተማመናችሁ ደህና ሰው ነን ብላችሁ እናንተ ስላመናችሁ አላህ ጋር ያላችሁን ኸይር ነገር ስላያችሁ አልፋችሁ የሌላ ሰው ጥፋትና ድክመት ማየት ይችላችኋል። እኔ ገና የራሴ ወንጀል ከቦኝ የራሴ ወንጀል ላይ ወድቆብኝ ከራሴ ወንጀል ችግር አልወጣሁም እና የሌሎች ወንጀሎችን ማየትና መገምገም አልቻልኩም። እንደዚሁም ደግሞ የሌላ ሰው ወንጀል ማየትም አልቻልኩም እና ይቅርታ አድርጉልኝ አትንገሩኝ አሉ ይባላል። የሰው ልጅ በጣም ከአላህ ጋር ያለው ግንኙነት እየበዛ ሲመጣ ነፍሱ ሩሑ ራሱን መውቀሱን ያበዛል። ወላ ኡበሪ ወመፈማ ኡበሪ ነፍሲ እነ ነፍሰ ለአማረቱን ቢሱ ነፍሴን እኔ አላጠራም። ነፍስ የሚባለው ነገር ብዙ ጊዜ ወደ መጥፎ ነገር ሰውን የሚያዝ ነገር ስለሆነ ይላል። ወማ ኡበሪ ነፍሲ እነ ነፍሰ ለአማረቱን ቢሱ። ስለዚህ የሰው ልጅ የራሱን ድክመት፣ የራሱን ስህተት፣ የራሱን ከመንገድ የወጡ ጥፋቶች ናቸው የሚሉት ነገሮች የሌሎችን ሰዎች ጥፋትና ድክመት ከማየት ይጠብቁታል ማለት ነው። ስለዚህ ይሄ የሰው ልጅ ራሱን ከአላህ Subhanahu Wa Ta'ala ባሪያዎች ጋር ከአላህ Subhanahu Wa Ta'ala ቅርብ ከሆኑ ሰዎች ጋራ ማየት እንዲችል ዚክር ሳሊህ የመልካም ሰዎችን ህይወት የነብያቶችን ታሪክ ሱረቱል ቀሰስ ብሎ አላህ ሲነግረን የነብያት ታሪኮችን ሲያወራን ቁርአን በዝርዝር የተለያዩ ነገሮች ሲያወራን ትልቁ ዓላማውና ትልቁ ነገሩ ምንድነው? የሰው ልጅ ራሱን ቁሞ ማየት የሚችልበት ደረጃ ላይ ደርሶ የሌሎችን ድክመትና ስህተት ከማየት ይልቅ ራሱን በማስተካከል እንዲወጣ ራስ ሲያስተካክል እሱ ደግሞ ሞዴል ሆኖ መክሮም አቃንቶም ደግሞ ሌሎች ሰዎችን ወደ አላህ Subhanahu Wa Ta'ala መንገድ ማምጣት የሚችልበት ሁኔታ ይፈጠራል ማለት ነው። ስለዚህ ይሄ የሰው ልጅ ራስን ከአላህ ጋር ያለን ግንኙነት ማየት በጣም ትልቅ ነገር ነው። ፈትህ የከን ሙሽኪላት ዳዕያት ፕሮብሌም ፌስድ ባይ ዳዕዋ ኢን ዳዕያት ሚላን ኪታብ አላቸው። እዛ ላይ ከሚያወሷቸው ታሪኮች ውስጥ አንድ ጊዜ በበኒ እስራኤል ጊዜ ነው ይላሉ። አንድ ሰው በጣም በወንጀል ጫፍ የደረሰ እንደው ሐራም የሚባሉትን ነገሮች በሙሉ የተዘፈቀባቸው አንድ ሰው መንገድ ሲሄዱ አንድ ቀን አንድ አላህን የሚፈራ በወቅቱ የነበረ አላህ ማምለኪያ ቦታ ላይ ሰዎችን ሰብስቦ የሚመክር ሰው ያዩና እስከዛው እስከ ስካሩ እስከ ጥፋቱ እስከ ምኑ እስቲ እንደው አላህ ይቅር ቢለኝና ቢያልፈኝ ጠጋ ብዬን ሰው ይላዳምጥ ብሎ ጠጋ ይላል እና ጠጋ ብሎ ሲያዳምጥ ይሄን ሰውዬ ይሄ የሚመክረው ሰው ቀና ብሎ ሲያው ያ ሰውዬ ነው ያውቀዋል። ያ ሰው ደግሞ በጥፋቱ በወንጀሉ በሙጅሪምነቱ ሁሉም ሰው የሚያውቀው ሰውና ደግሞ ምን ልታረግኛ ሐሪማ መጣህ ለመጣህ ብሎ ይሰድበው። አይ እኔ እኮ የመጣሁት መጥፎ ሰው ሰካራምን ባለጌ መሆኔን አውቃለሁ፣ ግን አንተ ጋር በመቀመጤ አላህ Subhanahu Wa Ta'ala ይቅርታ ያደርግልኛል፣ ምናልባት የረህመት በር ይከፈትልኛል ብዬ ነው አንተ አጠገብ የተቀመጥኩት ይለዋል። ሲለው አይ ይሄማ አይሆንም፣ ላንተም ይሆን በዚህ ሌቭል ወንጀል ውስጥ ለተዘፈቀ ሰው የሚሆን የአላህ ረህመት የለምና ልቀቅ፣ ይሄን ቦታ ለቀህ ሂድ ውጣልኝ ይለዋል። እና አላህ Subhanahu Wa Ta'ala ይሄኛው ሰውዬ ወደ አላህ ለመመለስ ያለውን ጉጉት አይቶ ያ ሰውዬ ደግሞ እኔ ለአላህ ቅርብ ነኝ ብሎ ያለው ትዕቢት ኩራትና ጥጋብ አይቶ አላህ Subhanahu Wa Ta'ala ከተወሰነ ቀን በኋላ ቦታ ቀያየራቸው ይላል። ሳሊህ የነበረው መካሪ የነበረው አቢድ የነበረው ሰው
በኩራቱና በትቢቱ በንቀቱና ማን አለብኝ በማለቱ ምክንያት ወደ ስካሩ ወደ ዱርዬነቱ ሲመለስ ሲገባ፣ ይሄኛው ደግሞ ሰካራምና መጥፎ ሰው የነበረው ሰው ቀልቡ ስለተጸጸተች ሩሁ ስለከፋት መጥፎ ሰው ነኝ ብላ ስላመነች አላህ ሱብሓነሁ ወተዓላ ይሄንን ስጋ ይሄንን ቀልቡን ይሄንን ጥፋተኛ ነኝ ብሎ የተጸጸተ ልቦናውን አላህ ሱብሓነሁ ወተዓላ የዓቢድ ሰው የጀነት ሰው ስራ እንዲሰራ አድርጎ ኻቲማቸው በዛ መንገድ አለቀ ይላል። ስለዚህ ባረከላሁ ፊኩም እኛ በኢማን ጉዞ ውስጥ ወደ አላህ በሚደረግ ጉዞ ውስጥ ይሄ ቀልብ የምንለው ነገር ሩህ የምንለው ነገር በጣም ትልቅ ሕክምና ይፈልጋል። ዑለሞች በዚህ በሞደርን የሕክምና ጉዞ ውስጥ ከባድ የሚባለው የሕክምና አይነት የቀልብ ሕክምና ነው። የልብ ሀርት ጋር የተያዘ የሕክምና ዘርፎች በጣም ውድም በጣም ስፔሻል የሆኑ ሰዎችም የሚፈልጉበት መንገድ ልክ እንደዛው የቀልብ መንገድም ከአላህ Subhanahu Wa Ta'ala ጋራ ተያይዞ ሰዎች የተጓዙበት መንገድም እንዲሁ በእስልምና ትልቅ ቦታ ያለው ነገር። ስለዚህ የቀልብ ሐኪሞች ይሏቸው አጥባ አልቁሉብ ይሏቸው የሩህ ሸኾች ይሏቸው ሩህን አላህ Subhanahu Wa Ta'ala ሲገልጸው ከላ በል ራና على قلوبهم ما كانوا يكسبون እነዚህ ሰዎች እኮ በቃ ልቦናቸው ጨልሟል አብቅቶለታል። እዛም ስለ ይሁዶቹ ታሪክ ሲነግረን ثم قست قلوبهم من بعد ذلك فهي كالحجارة أو أشد قسوة كنده ድንጋይ እንደውም ከድንጋይ በላይ በጣም ክፉ ነው። وإن من الحجارة لما يتفجر منه الأنهار وإن منها لما يشقق فيخرج منه الماء አንዳንድ ጊዜ ድርቅ ካለና ግግም ካለ አለት ከሆነ ድንጋይ ቀልብ ይልቅ የኢማን ቀልባቸው ድርቅርቅ ብሏል። እንደውም ከድንጋዩ ባሴ እነሱ ቀልብና ልቦና ያደረቀ ነው ብሎ እስልምና ይናገራል። ስለዚህ ባረከላሁ ፊኩም ኢማንን አላህ Subhanahu Wa Ta'ala ቀልብን የኢማን ዋና ቦታ የኢማን ዋና መለኪያ የኢማን ዋና መገምገሚያ ቦታ አድርጎታል። ስለዚህ ኢማናችንን ማየት ራሳችንን ከአላህ Subhanahu Wa Ta'ala ጋራ ማስተሳሰር በጣም ትልቅ ቦታ ነው። ለምሳሌ ዱዓ ስናረግ ምላሳችን ብቻ የሚያደርገውን ዱዓ እኮ አላህ አይቀበልም። ነብዩ አለይሂ ሰላቱ ወሰለም በተላለፉ ሐዲሶች ምን አሉ? ኢነላህ ተዓላ ላ የስተጂቡ ዱዓ አብዲን ሚን ቀልቢላህ አላህ Subhanahu Wa Ta'ala ቀልቡ ዘንግቶ ቀልቡ እዛ የሌለው በምላሱ ብቻ የሚነበነብን ዱዓ አይቀበልም ይላል። ኢነላህ ተዓላ ላ የስተጂቡ ዱዓ አን ቀልቢን ሚን ቀልቢላህ። ስለዚህ ዱዓ ሲያረግ ሰው ልጅ ቀልቡን በጣም ሰብስቦ ማድረግ አለበት እና ስለዚህ ቀልብ የሌለበት ዱዓ ረበና አቲና ፊ ዱንያ ብለን 100 ገጽ ዱዓ ሸምድደን በምላሳችን ብናነበንበው ቀልባችን ሩሃችን ከምላሳችን ጋር ካልተቆራኘ ዋጋ የለም። ያው ሰላትም ቅድም እንዳልነው ነው እና ሰላተ ቀድ አፍለሐል ሙእሚኑን ብሎ አለዚነ ፊ ሰላቲሂም ኻሺዑን እንደውም ብሎ አላሁ አክበር ብሎ ሰላም አለይኩም ብሎ ሰላት መጨረስ አይደለም። ሰላት ማለት ቀልብንና አካልን ምላስን አቆራኝቶ የሚደረግ ዒባዳ። ስለዚህ የቀልብ ጥንካሬ የሚፈልግ አንድ ጊዜ ያው ቂሷው ኢማም አህመድ እና ቢሽር አልሐፊ መካከል ነው አይደለም የሚል የዑለሞች ልዩነት ቢኖርም ቢሽር አልሐፊ የሚባሉት ሰው በጣም በዒባዳ የታወቁ በዚህ የቀልብ ጉዞ ውስጥ ዋና የሚባሉ የቀልብ ሐኪም ከሚባሉ ምን አጥባ አልቁሉብ ናቸው ከሚባሉ የኢልም ዕውቀታቸው የቀልብ ጋር ተያይዞ ያለው ዕውቀታቸው በጣም አላህ ሰጥቷቸዋል የሚባሉ ሰው አንድ ጊዜ ጥያቄ ይጠየቃሉ ይባላል እና ከተጠየቁ ጥያቄ ውስጥ አንድ ሰው ሰላት እየሰገደ ብሎ ይጠይቃቸዋል። አንድ ሰው ሰላት እየሰገደ 3 ነው 4 ነው የሰገድኩት ብሎ ቢጠራጠር የሰገድኩት ሰላት
ሶስት ዙሁር እየሰገደ ወይ አስር እየሰገደ ወይ ዒሻ እየሰገደ አራት ነው ሶስት የሰገድኩት ብሎ ሰላት ላይ ቢጠራጥርና ምን እንደሆነ ቢጠፋው ምን ማድረግ አለበት ተብሎ ይጠየቃሉ ቢሽር ሐቅ እና የጠየቃቸውን ሰው ምን ይሉታል እሳቸው አንተ ይሄ ነገር የፊቂ በአካላዊ እንቅስቃሴ ላይ የተመሰረተ የፊቂ እውቀት ላይ የተመሰረተ መልስ ልስጥህ ወይስ ደግሞ እኛ ቀልብ ከአላህ ጋር መቆራኘት አለበት ብለን የምናምነው ሰዎች የምንነግርህን ነው የምትፈልገው ሲላቸው በእኛም በእናንተም ንገረኝ አላቸው ሲላቸው በእናንተ ያው ሶስት ነው አራት ነው ብሎ የተጠራጠረ ሰው በቃ አራት አድርጎ ይስገድ የተጠራጠረውን ነገር ይሙላ በእኛ ግን ሰው ሰላት እየሰገደ ሰላቴ ሶስት ነው አራት ነው ብሎ ሰላት እየሰገደ ቀልቡ ሸሽቶ የወጣ ሰው ቀልቡ ልቦና የሌለው ሰው ልብ ያላለ ሰው እኛ የምንለው አንገቱ ይቆረጥ ነው እንዴት አላህ ፊት ቆሞ ልቡ ሰውየው እንዴት አላህ ፊት ቆሞ ልቡ ከሰላት ይወጣል ብለው ተናገሩ ይሄ በቃ ሩህ የሚባለው ነገር ሲሪየስ ነው የሚሉት ሰዎች ናቸው ያው ሰውዬ ጥያቄውን ተጥዮ ዘካ የሚወጅብብኝ እንዴት ነው ብሎ ጠየቃቸው ዘካ የሚወጅብህ ሰደቃ የሚወጅብህ ያው 40 በግ ወይ ፍየል ያለው ሰው ከ40 አንዱን ያወጣል አሉ በእናንተ ሳለው በእኛማ እንደዚህ ለአላህ ንብረታችንን ቆጥረን ከ41 ምናምን እንኳን ገንዘባችን እኛም ሩሃችንም አካላችን ላይ ያለው ጾግርም ሁሉ ነገሩ ያላህ ነው እኛም ያላህ ነን ሀብቱም ያላህ ነው ቀንሰን ቆጥረን የምንሰጠው ነገር የለም አሉ እነዚህ አይነት ሰዎች የቀልብን ጉዞ ወይም ደግሞ ከቀልብ ጋር ያለን የዒባዳ አይነት የሚያዩበት መንገድ በጣም የጠበቀና ቁም ነገር ያለው ነገር እና ነብዩ አለይሂ ሰላቱ ወሰለም ይሄንን ቀልብ የምንለው ነገር ዱዓችን ላይ ሰላታችን ላይ ዒባዳችን ላይ ኢኽላስ ያለው ስራ ይዘን መጓዝ እንዳለብን ያስተምሩ ስለዚህ ነብዩ አለይሂ ሰላቱ ወሰለም ይሄ ከቀልብ ነገር አንዱና ትልቁ ነገር ኢኽላስ የሌለው ስራ ምንም ዋጋ የለውም ምንም ፋይዳ የለውም ስለዚህ ነብዩ አለይሂ ሰላቱ ወሰለም ሩሃችንን ኢነመል አዕማሉ ቢንኒያት ቅድም ያወራነው ሐዲስ ማለት ስለዚህ ይሄ ለቀልብ ቦታ መስጠት ሩህ የሌለው ጀሰድ ማለት ነው ሩህ የሌለው ዒባዳ ሩህ የሌለው ጀሰድ ማለት ነው ሰው ልጅ ሩህ ከሌለው ጀሰዱ ብቻ ሲሆን ይሄ ሰው ሙቷል እንቅበረው ይባላል እንደዚሁም ሩህ የሌለው ዒባዳ ልክ እንደዛ ነው ስለዚህ አንተ ቢሩሂ ላቢል ጅስሚ ኢንሳን አላህ ዘንድ ያንተ ቫልዩ ሩህህ ነው እንጂ አካል አይደለም ይላል አንተ ቢሩሂ ላቢል ጅስሚ ኢንሳን ሰው ያስባለህ ሩህ የወጣ ቀን ጀናዛ ነው ልክ እንደዛው ዒባዳ ሩህ ከሌለው ቀልባችን ካልተጣደበት ቀልባችን ካልተቆጣጠረው ዒባዳችን የምንፈጽመው ዒባዳ ከአላህ ጋራ ቁርኝት ደረጃ ላይ መድረስ ካልቻለ ዋጋን ያጣል ቫልዩ ይቀንሳል በአላህ ዘንድም ያለው ክብርና ቦታ ይጠፋል ስለዚህ ነብዩ አለይሂ ሰላቱ ወሰለም ያው ብዙ የመከሩን ምክሮች አሉ እና ቀልባችንን የሚያበላሹ ቀልባችንን የሚለውጡ ነገሮች እንዳይኖሩ ይመክሩናል ቁርአንም ያ ሁሉ ታሪክ የሚያወራን ራሳችን ቀልባችን ከኩራት ከትዕቢት ከእብሪት የጸዳ እንዲሆን ከዚህም አላህ Subhanahu Wa Ta'ala الكبرياء رداء ኩራት የኔ መገለጫ ነው እና ይሄንን ኩራት የሚባል ነገር ይሄ የቀልብ ነገር ነው የሰው ልጅ ራሱን ከሌላ ፍጡር የተለየ ነኝ ብሎ በውስጡ የሚያምነው ነገር ሲኖረው ሌሎችን ሰዎች ዙሪያ ያሉ ሰዎችን ቫልዩ ማድረግ በቁም ነገር ማየትና መልከት ይተውና የራሱን ትልቅነት ሲያይ ከአላህ Subhanahu Wa Ta'ala ጋር ያለው ግንኙነት ችግር ይገባል ማለት እና አንድ ቂሷ ሲወራ አንድ ሰው መካ ውስጥ ነበርኩ ይሉ
በናን አልመስሪ የሚባሉ አለ እና ከፊት ለፊቴ አንድ ወጣት ነበር እና አንድ ሰው መጥቶ ብዙ ገንዘብ ተሸክሞ ፊት ለፊቱ አስቀመጠ። ሲያስቀምጥለት ይሄ ወጣቱን ያልፈልግም ለድሆች ስጣቸውና ከአላህ ስብሐነ ወተዓላ ጋር ያለውን ኢባዳ እንዲያስተካክል አድርግ ብለው ይመክሩታል እና ገንዘብ ዒባዳቸውን እንዳያበላሽባቸው ከአላህ ጋር ያላቸው ግንኙነት ችግር ውስጥ እንዳይገባ የመጠበቅ ባህሪ ነበራቸው እና አላህ ሁሌ ከአላህ ጋር ያለን ነገር ከአላህ ከነብዩ አለይሂ ሰላቱ ወሰላም ጋር ያለን ግንኙነት ማስተካከልና ትክክል አድርጎ መጠበቅ አላህ Subhanahu Wa Ta'ala የሚወደውና የሚፈልገው ፓርት። እኔ ሀጂ መሐመድ ሳኒ ሐቢብ ረህመቱላሂ ዐለይሂ እሳቸው የተቀዱበት ካሴት ላይ ነው የሰማሁት ይሄን። ከዛ ከተለያዩ ዑለሞችም ይሄን ነገር ተደጋግሞ ሰምቼዋለሁ። አንድ ጊዜ ከአንድ ከተማ ወደ ሌላ ከተማ አንድ ሰው መጥቶ ሁለት ዓሊሞች የኢራን አካባቢ የነበሩ ሁለት ዓሊሞች ይገናኙና ይጠያየቃሉ። ሲጠያየቁ አንድ ሰውዬ ከይፈል ቀውም عندكم እንዴት ናችሁ እናንተ ህዝቡ ዒባዳው ከአላህ ጋር ያለው ግንኙነት እንዴት ነው ብለው አንዱ ሌላኛውን ይጠይቀዋል። ዘይቀው والله ያልቀውም عندنا بخير ነው እኛ ጋር ያለው ሰው በጣም ጥሩ ነው። ምንድነው ጥሩነቱ ሲለው አልቀውም عندنا اذا وجدوا شكروا ሲያገኙ አላህ ሲሰጣቸው አላህን ያመሰግናሉ። እንደው አጎደልክብን ቀነስክብን ለምን ከዚህ በላይ አልሰጠህንም ብለው አይነጫነጩ። አልቀውም اذا وجدوا شكروا واذا فقدوا صبروا አላህ ካልሰጣቸውና ደግሞ ከተቸገሩ ንጭንጭ ያበዙም ይታገሳሉ። አልহামዱሊላህ አላህ አልሰጠንም ብለው ነገሩን እንደ አንድ ተራና በጣም ቁም ነገር እንዳለው ነገር ሳይቆጥሩ ያልፉታል አለው። ሲለው ይሄኛው ሰውዬ አይ አለው هذه صفات الكلاب عندنا ያው እናንተ ጥሩ ሰዎች ናቸው ብለህ ያው አላህ ይምሬ እኛ ዘንድ የውሻ እና የማይረባ ሰው ባህሪ ነው። ለምን አለው نحن قوم የኛ ጋር ያለው እናንተ ጋር ያለው ሰው ሲለው اما القوم عندنا اذا وجدنا اثرنا አላህ ከሰጠን የተሻለ ነገር ካገኘን ያለን ነገር አሰርና አሳልፈን እንሰጣለን። ኢሳር ማለት ሰውየው አንድ ዳቦ የሚበላው አንድ ዳቦ ኑሮት ያቺን ዳቦ ለሌላ ሰው አሳልፎ መስጠት። ቁርአኑ ይስሩና على انفسهم ይላል የሚፈልጉት ነገር እያለ አሳልፎ ለሌላ ሰው ይሰጣሉ። እና القوم عندنا اذا وجدنا اثرنا ከኛ የባሰበት ሰው አለ ብለን ያገኘነው ነገር እናጣለን። እነዚህኞቹ እኮ ሲያገኙ ያመሰግናሉ እሱን እያናነቀበት ይሄ የውሻ ባህሪ ነው ይያለው። وإذا فقدنا ግን እኛ ተሰብራላችሁ እኛ ደግሞ ስናጣ ሸከርና አልহামዱሊላህ አላህ ፈተና እንዳይበዛብን ብሎ ጥፋታችን እንዳይበዛ ብሎ አልሰጠንም ብለን እኛ አላህ እናመሰግናለን። እና የሰው ልጅ በቀልብ ጉዞ በጣም ከፍና ላቅ ያለ ሲመጣ እዚህ ዱንያ ላይ ያሉ ብልጭልጭ ነገሮች ሁሉ አያታሉት። ሩሁ ከአላህ ጋር የተያያዘ ሰው ሩሁ ከአላህ Subhanahu Wa Ta'ala ጋር ያንጠለጠለ ሰው ሩሁን ከአካሉ ከፍ ባለ ቦታ ላይ ያስቀመጠ ሰው በጥቅሉ ከአላህ Subhanahu Wa Ta'ala ጋር ባለው ግንኙነት የሚያተርፍና የሚያስተካክል ይሆናል። ስለዚህ ባረከላሁ ፊኩም ኢማናችንን ሩሃችንን በተለይ በዚህ በረመዳን ወር በተለየ ሁኔታ ቆም አድርገን ማየት አለብን። ይሄ የዱንያ ጉዞ አላህ ያ አዩሃ الناس ما غرك بربك الكريم ምንድነው እንደዚህ የሚያኮራችሁ ትዕቢተኛ የሚያረጋችሁ ምንድነው ያታለላችሁ ይላል። ለዚህ خلقك አላህ እኮ ነው የፈጠረ ያበላ ያጠጣ ለዚህ ያበቃ እያለ የሰው ልጅ ህይወቱን በዱንያ ጉዳይ ላይ ሽጦ የዱንያ ባሪያ ሆኖ ይሄ ከመስራት ህይወትን ከማሸነፍ የሰው እጅ ላለማየት ከመጣር ጋር ግንኙነት የለም። ከዛ ባሻገር ግን የሰው ልጅ ልቦናው የዱንያ ባሪያ ሆኖ ነብዩ አለይሂ ሰላም ተዒሳ አብዱ ዲናር ተዒሳ አብዱ ቀንጠራ ይላሉ። የገንዘብ ባሪያ ጠፋ ይላል። ገንዘብ ባሪያ ከሰረ ይላል፣ ከሰመ ይላል። ይሄ ሁሉ የሚያሳየው ነገር የሰው ልጅ ኢማኑ
ከአላህ ስብሐነሁ ወተዓላ ጋር ያለው ግንኙነት ከሁሉም ነገር በላይ የሚበልጥ የላቀና የተሻለ ሆኖ ለዱንያ ደግሞ ያው እንደማንም ሰው መስራት ያለበትን ስራ እየሰራ ኑሮውን ለማሸነፍ እየሞከረ አሸንፎም ደግሞ ያገኘውን ሳይል ነገር በአላህ ስብሐነሁ ወተዓላ መንገድ እየዋለ መኖሩን አላህ የሚወደው ባህሪ ነው። ከዚህ በተቃራኒውና ደግሞ በአገልባጩ ደግሞ የሰው ልጅ ከአላህ ስብሐነሁ ወተዓላ ጋር ያለውን ግንኙነት ችግር ውስጥ የሚከትበት ራሱን አደጋ ውስጥ የሚከትበት ከአላህ ጋር ተጣልተሃል የሚባልበት ደረጃ ላይ ደግሞ መድረስ የለብንም። ስለዚህ ቀልባችን ሁሌም ለአላህ ስብሐነሁ ወተዓላ ያደረ አላህን የሚወድ አላህን የሚፈራ አላህን የሚሰጋ ከአላህ አገኛለሁ ብሎ የሚያስብ ሰው መሆን አለበት። ስለ ሰይዱና አቡበከር ረዲየላሁ ዐንሁ ነቢዩ ዓለይሂ ሰላቱ ወሰላም ሰይዱና አቡበከር እኮ እናንተን ለም የስብቅኩም ቢከስረት ሰላት ወላ ቢከስረት ሰደቃ በሰላት ማብዛትና በሰደቃ ማብዛት አይደለም የበለጣቸው ላኪን ቢማ ወቀረ ፊ ቀልቢ ቀልባቸው ላይ ሰርጾ በገባው ኢማን ይሉናል ነቢዩ አሰስ። ስለዚህ ኢማን የምንለው ነገር ከግርግሩ ለመስገድ ለመጾም ዳዕዋ ለማድረግ ለመቅራት ለማቅራት ለማብላት ለማጠጣት ከሚደረገው ጎን ጉዞ ባላነሰው ናቴ ከዛም በበለጠው ናቴ የሰው ልጅ ቁሞ ቀልቤ እንዴት ነው አላህ የሚወደው አይነት ቀልብ ነው ወይ? ቀልቤ ሳሊህ ነው ወይ? ቀልቤ ሰው ሲያገኝ ሲመቸው ይከፋዋል? ሰው ሲቸገርና ሲያጣ ሲነጣ ያዝናሉ ብሎ ነገሩን ያጠብቀዋል ነብዩ አሳሳ መላ የርሐም ላ ይርሐም አሉ። የማያዝን ሰው አይታዘንለት ነው። ሀዘን የሚባለው ነገር ቀልብ ላይ ያለ ነገር ሰውየው ቢል ዋጋ የለውም። ሀዘን ማለት ቀልባችን የሚያዝን ነው። ስለዚህ ነብዩ አለይሂ ሰላቱ ወሰላም ከሰለፎቹም እንደተገኘው ቀልብን ከሚያለሰልሱ ቀልብን ገራም ከሚያደርጉ ነገሮች አንዱ የየቲም ጭንቅላት ማሸት ነው ይላል። የየቲም ጭንቅላት ማሻሸት ነው ይላል። ይህን ልጅ ዝም ብለህ ወሩ ገንዘብ ብትሰጠው ብታበላው ብታጠጣው ጥሩ ነው። ግን ደግሞ ልጄ ነው ብለህ እንደ ልጅህ አቀፍ አድርገህ ስማው ራሱን አበሳበስ እያደረገ አይዞህ አላህ ካንተ ጋር ነው፣ ትምህርት እንዴት ነው፣ ቁርአን እየቀራህ ነው ወይ፣ ሱብሂ ተነስተህ ወይ ምናምን ብሎ ይህን ልጅ የራስ ልጅ አርጎ መምከር መቆጣት ማቀፍ ደግሞ ራሱ ትልቅ ከአላህ ስብሐነሁ ወተዓላ ጋር ያለን ግንኙነት የማሳመሪያ ዋና መንገድ። ስለዚህ ባረከላሁ ፊኩም ቀልብ የምንለው ነገር በጣም ትልቅ ነገር ነው። ይሄ ማሊክ ብኑ ዲናር የሚባሉት ትልቅ ታቢዕ የሚያወሩት አንድ ቅሷ አለ። አንድ ጊዜ ባግዳድ ላይ መጣሁ ይላል እና መጥቼ ሰዎቹን እስቲ ዝናብ ጠፍቶ ሰዎች ሁሉ ዱዓ ያደርጋሉ ተሰብስበው እና ቀኑን ሙሉ በቃ ሰው ሁሉ ተሰብስቦ ዱዓ ሲያደርግ ዱዓው ተደርጎ ያው ዝናብ ይዘንባል ብሎ ሰው እየጠበቀ ያው ተስፋ ይቆርጥና ሰዎች ወደ የቤታቸው ይሄዳሉ እና በዚህ ሁናቴ ላይ ያለ አንድ ሰው መስጂድ ውስጥ በጣም የተንገላታ የሚመስል ሰው አንድ ሰው መስጂድ ውስጥ መጥቶ ዒባዳ ያደርግ እና እሳቸው ያው ማሊክ ብኑ ዲናር በሚያወሩት ሐዲስ በስራ ያው ይሄ በስራ ማለት የኢራቅ ዋና ከተማ ነው። እዛ ገባሁ ይላሉ እሳቸው እና ማሊክ ብኑ ዲናር ናቸው እና በስራ ስገባ ሰዎች አንድ ትልቅ መስጂድ ተሰብስበው አላህን ዙሁር ላይ እስከ ዒሻ በቃ ዱዓ ያደርጋሉ ሪ ብለው ዱዓ ያደርጋሉ ዝናብ አጣናል ብለው። ከዛ እኔ እንግዳ ነኝ ምን ሆነካችሁ ስላቸው ዝናብ የለም ወንዙም ደርቋል አላህ ውሃ ዝናብ እንዲያዘንብልን እየለመን ነው አሉ። እኔም ከዙሁር በኋላ ጀምሬ እስከ አሱር እስከ መግሪብ እስከ ዒሻ ከነሱ ጋር ዱዓ አረክላል እና ምንም ዝናብ አላመጣም ሄዱዋል። ከዛ ሁሉም ወደ የቤቱ ሲሄድ እኔ መስጂድ ተቀመጥኩ ይላሉ ማሊክ ብኑ ዲናር። ቤት የለኝም የሰው ሀገር ሰው ነኝ እና አንድ ጥቁር ሰው አፍንጫውም በጣም ሰፋፍ የሆነ ሰው ትንሽ አፍንጫውና ግን አፍንጫው ትንሽ የሆነ ሰው ሆዱ ትልቅ የሆነ ሰው ልብሱም የተቀዳደደ ሰው በጣም እንደው ድህነት ያንገላታ ሰው ገባና 2 ረክዓ ሰገደ። አላስረዘመም። ከዛ ወደ ግራና ወደ ቀኝ ሲመለከት
ሰው ሲፈልግ ማንንም አላየም። እኔም ደበቅ ያለ ቦታ ስለሆነ የተቀመጥኩት አላየኝም ይላሉ ማሊክ ኢብኑ ዲናር። እና የሰውዬ እጁን ወደ ላይ አነሳና ያ አላህ ጌታዬ ሆይ እና ዝናብን ከዚህ ሀገር አራክ፣ ሰው ባሮችህን ለመቅጣት ብለህ ነው። አንተ ቻይ ፈአስአሉከ ያ ሐሊመን ዛአነ ያ መን ላ ያዕሪፉ ኸልቀሁ ሚንሁ ኢላ ጁዳ፣ ቸርነት እንጂ ለባሮቹ ለፍጡራኖቹ ያላስተማረ ጌታ ቱስቂም ሰዓተ ሰዓሳ፣ አሁን ዝናብ አዝንብላቸው አላህ ብሎ እጁን ወደ ላይ አንስቶ ዱዓ አረገ። እና ማሊክ ኢብኑ ዲናር ምን ይሉናል? እጁን ወደ ላይ እንዳነሳ ሰማይ ጭጋግ ሞላው ይላል። ከባድ ደመና መጣ። ከዛ በጣም በሚገርም ሁናቴ በጣም ከባድ ዝናብ በስራ ላይ ዘነበ። እና የሰውዬ ገርሞኝ ይሄ ሰውዬ አይቼዋለሁ፣ ድምፁን ሰምቻለሁ ዱዓ ሲያደርግ። ማንም ሰው እንደሌለ እርግጠኛ ከሆነ በኋላ ነው ንቅት ብሎ ጮክ ብሎ ዱዓ እያደረገ የነበረውና ይሄ ሰውዬ የት ነው የሚሄደው ብዬ ተከትዬ ሄድኩኝ ይላል። እና ከአንድ መስጂድ ስከተለው ሂዶ መጨረሻ ላይ መንደር ለመንደር ገባና አንድ ቤት ውስጥ ገባ። እና ያንን ቤት ምልክት ለማድረግ ምንም ስላልቻልኩኝ ዝናብ ዘንቦ ስለነበረ ጭቃውን አንስቼ እዛ ቤት ላይ የሆነ ምልክት ጽፌ ሄድኩኝ ይላል። እና ጠዋት ፀሐይ ሲወጣ ያንን መንገድ ተከትዬ መጥቼ እዛ ቤት ቆረቆርኩኝ። የቆረቆርኩበት ቤት የባሪያ ንግድ የሚካሄድበት ቦታ ነው። እና ባሪያ ልገዛ ነው የመጣሁት ብዬ ሰውየውን ነገርኩታል። እና ረጅሙንም አጭሩንም ብዙ አይነት ሰው አሳየኛል። ወይም ብሎ አልፈልግም ስለው ከዚህ ሌላ ባሪያ የለህም ወይ ስለው አይ እኔ ከነዚህ ውጪ ሌላ የሚሸጥ ባሪያ የለኝም። እኔ ወደ ቤት እየወጣሁኝ ተስፋ ቆረጥኩኝ አሉ። በቃ ወይ ተሳስቻለሁ ምንም ያለው ብዬ ተስፋ ቆርጬ ልወጣ ስል በር ላይ ያደረኩት ምልክት አየኋል። ከዛ አንተ ባሪያ መግዛት ነው የፈለግከው ወይ አለኝ አለ። አዎ። እና አሁን አንተ አንድ ውስጥ የቀረሰዋል፣ እሱ ደግሞ ለአንተ አይሆንህም፣ ማለት የሚጠቅም ባሪያ አይደለም፣ ማይረባ ነው አለኝ። እስቲ ሌው አልኩት አለ። ከዛ ሲያወጣው አወኩታል። ያው መስጂድ ውስጥ ያየሁት ዱዓ ያደረገው ሰው ነውና እኔ ይሄን ሰውዬ ነው መግዛት ፈልገው አልኩት አለ። እኔ ግን ይሄን ሰውዬ ብሸጥልህ ሸወደኝ ብለህ በኋላ ደግሞ ተወቅሰኛለህ አለኝ። ይሄ ለምንም ነገር አይጠቅምም ሲለኝ እገዛዋለሁ አለ። ከዛ በጣም በርካሽ ዋጋ ሸጠልኝ እና ይዤው ሄድኩኝ ይላሉ ወደ ቤቴ። ከዛ ሰውየው ለምን ገዛኸኝ ብሎ ጠየቀኛል። ጠንካራ ሰው ከፈለክ ብዙ ከኔ የበለጠ ጠንካራ ሰዎች አሉ። መልከኛ ሰው ብትፈልግ ብዙ መልከኛ አሉ። ለምንድን ነው ሙያ ያላቸው ሰዎች ለምንድን ነው እኔን የገዛኸኝ ብዬ ስጠይቀው ምን አለኝ? አንተ ትናንትና እኮ ሰዎች ተቸግረው በውሃ ዝናብ አጥተው ነበረ። በዛ መንገድ አንተ ዱዓ አድርገህ ዝናብ ሲዘንብ ስላየሁም ያው ጥሩ ሰው ሳሌሕ ሰው ነህ ዱዓ ታደርግልኛለህ ብዬ ነው እኔ አንተንም ለገዛህ ባሪያ ላይ ፈልጌ ሳይሆን የወሰድኩ ብለው ማሊክ ኢብኑ ዲናር ይነግሩታል። እና ሰውየው ይሄ ጉዳይ አላህ እስከዛሬ ሰው ሳያውቀው አላህ እና እሱ ብቻ ይተዋወቁ የነበሩ ሰው እሱን ሰው ሲያውቀው መታወቁንም አይፈልግም ስለነበረ እጁን አንስቶ ያ አላህ እንግዲህ እስከዛሬ አንተ በመታወቀው ማንም ሳያውቀኝ ኖሬያለሁ። አሁን ደግሞ ይሄ ሰውዬ ሳሌሕ ነው ዱዓ መቅቡል ነው ተብሎ ዓለም ይሰበሰብኛልና ኢባዳዬም ካንተ ጋር ያለው ግንኙነት ሳይበላሽ በፊት ውሰደኝ ብሎ ዱዓ አድርጎ በቶሎ ጊዜ ሞተ ይላል። ስለዚህ እነዚህ አይነት የአላህ ጋር ይሄ ሱፈቱ ሰፍዋ ያው ይሄ በታወቁ የኢስላም የታሪክ ድርሳናት ውስጥ ከሚታወቁ ከማሊክ ኢብኑ ዲናር ጋር ተያይዘው የሚነሱ ታሪኮች ናቸው። ስለዚህ እነዚህ ነገሮች በጥቅሉ የሚያሳዩት ነገርና የሚገልጹት ነገር ነው የሰው ልጅ የአካል ማማር ወይም ደግሞ የተጎሳቆለና ችግረኛ መሆን ከአላህ ጋር ቅርብና ሩቅ መሆኑን አያሳይም። ከአላህ ጋር ቅርብና ሩቅ መሆኑን የሚያሳየው ዋና ነገር ዒባዳ ነው፣ ቀልብ ነው፣ ኹሹዕ ነው፣ ተወኩል ነው፣ ዙህድ ነው፣ ኢማን ነው፣ ተዋዱዕ ነው። ስለዚህ ቀልባችንን በእነዚህ አላህ ባዘዘን መሰረታዊ ነገሮች አስገብተን ራሳችንን እናስተካክል ይገባል።
جعلني الله وإياكم من الذين يستمعون القول ويتبعون أحسن الله بسمعنا من سر الله ቀልባችንን አላህ ያስተካክልልን ያሳምርልን። ቀልባችንን አላህ ከሚጠላው ኒፋቅም፣ ኩፍርም፣ ፍሱቅም፣ ضلالም፣ ኩራትም፣ ትዕቢትም አላህ ያጽዳልን። አካላችንን ለዒባዳ አላህ ያስተካክልልን። ሰለላሁ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ማሻአላህ ጀዛከላህ ኸይር ኡስታዝ ሼክ አብዱልዓዚዝ። በጣም ኦቨርወልድ የሚያደርግ በጣም ወሳኝ ትምህርት ነው። አላህ ኸይር ጀዛህን ይክፈል። ኢንሻአላህ እንደው በዚህ ከባድ እንደሆነም አይ ቲንክ ኢትስ ኦብቪየስ የቀልብ ጉዳይ ወሳኝ ነገር እንደመሆኑ እንግዲህ አላህ በዚህ በረመዳን ያግራልን። ምናልባት ከታዳሚዎች አንድ ሁለት ጥያቄ ካለ 1-2-3 ደቂቃ ልውሰድብህና እድል እንስጣቸው፣ ካልሆነ በዱዓ እንለያያለን ኢንሻአላህ። ጥያቄ ያላችሁ ወይም ኤኒ ታይፕ ኦፍ ፊድባክ ከኡስታዝ መስማት የምትፈልጉት ነገር ካለ እጃችሁን አሳዩኝ። መርሃባ። አይ ቲንክ ጥያቄ ያለ አይመስልም። ያ ሼክ እንግዲህ በዱዓ እንለያይ። ይሄ በጣም ዱዓ የሚያስፈልገው ትምህርት ነው፣ ቀላል አይደለም። በደንብ ይሄ ከውስጥ የሚሰራ ነገር ብዙ ትግል የሚፈልግ ነገር ነው፣ በአንድ የሚደረስበት አይደለም። ኢንሻአላህ አላህ እንዲያገራልን፣ በተለይ ረመዳን ሰበብ እንዲያደርግልን። ይሄ ቡት ካምፕ ነው ይሉታል አንዳንድ ሰዎች። እንደውም እንደዚህ የሚከባብዱ ነገሮችን ትንሽም ቢሆን ካለንበት የሆነች ነገር ጨምረን እንድንወጣ ምናልባት ያሉት ጊዜዎች በሙሉ በተሻለ ኢንሻአላህ ረመዳን ነው ምናልባት ሊያቀልልን የሚችለውና እንግዲህ እሱንም እንዲያገራልን ሼክና ዱዓ አድርገልን እንለያይ በዚህ ኢንሻአላህ። መርሐባ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አላህ ቀልባችንን እሱ የሚወደው ቀልብ አላህ ያርግልን። ኢማናችንን አላህ ሙሉ አላህ ያርግልን። ቀልባችንን አላህ በተወኩል በኹሹዕ በየቂን በእኽላስ በዙሁድ ቀልባችንን አላህ ይሙላልን። አካላችንን ጤና አላህ ያርግልን። ረመዳናችን አላህ የሚወደው ረመዳን ሲያመና ሲያመ ሳኢሚን አላህ ያርግልን። ቂያማችንን ቂያመል ቃኢሚን አላህ ያርግልን። የትክክለኛ ባሪዎቹን ኢባዳ የምንፈጽም ሰዎች አላህ ያርግልን። አላህ የሚወደው አይነት ጾመኞች፣ አላህ የሚወደው አይነት ሰላተኞች አላህ ያርገን። አላህ ደግሞ የረመዳን ይለውጥም ቀልባችንም አቅላችንም ሁላችንም ወደ አላህ ሱብሓነሁ ወተዓላ የበለጠ መንቀርበት ወር አላህ ያርግልን። ወሰለላሁ ዐላ ሰይድና ሙሐመድ ወዐላ አሊሂ ጀዛከላህ ኸይር። እንግዲህ በሌላ ጊዜ በተመሳሳይ ሁኔታ እስከምንገናኝ አላህ ኸይር ጀዛህን ይክፈልህ ኡስታዝ። ጊዜህን በረካ ያድርግልህ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ።